ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እንዴት ሰነበታችሁ? ይህ አዲስ ሚዲያ ኔትወርክ ከአዲስ አበባ ከተማ አስተዳደር ፍትህ ቢሮ ጋር ወደ እናንተ የሚያደርሱት ፕሮግራማችን ነው። በዛሬው ዝግጅታችን የአካል ጉዳተኞች የሥራ ስምሪትን እንዳስሳለን። በዚህ ጉዳይ ላይ ማብራሪያ የሚሰጡን በአራዳ ክፍለ ከተማ ፍትህ ጽሕፈት ቤት አቃቢ ሕግ ሰዋለም ብዙአየሁ ናቸው። እንግዳችን እንኳን ደህና መጡ። እንኳን ደህና ቆያችሁ። እሺ እንግዲህ የዚህን የህግ ጉዳይ ፕሮግራማችንን ስናዘጋጅ በመናነሳው ጉዳይ ላይ የተለያዩ የህብረተሰብ ክፍሎችን ሐሳባቸውን እንዲሰጡ እናደርጋለንና የዛሬውንም ውይይታችን ከመግባታችን በፊት እስቲ በአካል ጉዳተኞች የሥራ ስምሪትን በሚመለከት ሐሳባቸውን ጠይቀናቸዋል። እሱን አይተን ወደ ማብራሪያችን እንመለሳለን። እንደ ዜጋ እንደሆኑ መጠን ሙሉ መብት አላቸው። ሰው ናቸው፣ ኢትዮጵያዊ ናቸው፣ ዜጋ ናቸው። አካል ጉዳተኝነት ከስራ አይገድብም። ስለ ህጉ ባላቅም ግን የመቀጠር መብት አላቸው ብዬ ነው ያምናለሁ። ያው የግል መስሪያ ቤቶች ይቀጥራሉ የሚለው ግን አጠያያቂ ነው የሚሆነው። መብት አላቸው ብዬ ነው ማስበው። ተቀጥሮ የሚሰሩ ሰዎች ተገልግያ ቃለው ነው። ግን በየመስሪያ ቤቱ ያን ኢምፕሊመንት የሚያደርጉ ሰዎች ግን እኩል ትሪት ያደርጋሉ ወይ የሚለው ግን ያኔ ዲፋይን ማድረግ አልችልም። የአካል ጉዳተኞች ልክ እንደማንኛውም ሰው በስራ የመሰማራት መብት አላቸው ወይ? ህግ አንፃር ከሄድን አካል ጉዳተኞች የሚያስፈልገውን ያን ስራ ለማከናወን የሚያስፈልገውን ነጥብ ካላቸው ወይም እውቀት ካላቸው ወይም ችሎታ ካላቸው ከስራ ለመቀጠር የሚያግድ ነገር እንደሌለ ነው ህግ ያስቀመጠው። ስለዚህ በግልም ሆነ የግል መስሪያ ቤትም ሆነ የመንግስት መስሪያ ቤት መቀጠር እንደሚችሉ እንደውም እዚህ አዋጅ ቁጥር የአካል ጉዳተኛ የሥራ ስምሪት ጋር አዋጅ ቁጥር 568 ላይ አንቀጽ 4 ላይ የጠቀሰው ነገር ምንድነው? ተፈላጊውን ነጥብ ያገኙ ወይም ተፈላጊውን ለዚያ ስራ የሚያስፈልገውን ውጤት ካላቸውና በውድድርም ብልጫ ወይም ተቀራራቢ ውጤት ካላቸው በማንኛውም መስሪያ ቤት ወይም ደግሞ በማንኛውም ድርጅት ማለት ያው የግል ነው የሚያመለክተው ተቀጥረው ባለ የክፍት ስራ ቦታ ላይ ተቀጥረው የመግባት የመስራት የመመደብ ወይም የመቀጠር ወይም የድልድል ወይም ደግሞ በድልድል በዝውውር ያን ክፍት የሥራ ቦታ የሚያዝ መብት አላቸው ብሎ ያስቀመጠው አለ። ስለዚህ ከስራ የሚያግዳቸው ነገር እንደሌለ በህግ ተደንግጓል። አንዳንድ አካል ጉዳቶች አንዳንድ ስራዎች መብታቸውን ሊያሳጣቸው አይችልም ወይ? ቀደም ሲል በተጠቀስኩት አንቀጽ ስር ያስቀመጠው አለ። የሥራው ጸባይ የሚፈቅድለት የማይፈቅድለት ከሆነ የሚለው አለ። ያ ማለት ምን ማለት ነው? ያ አካል ጉዳተኛ ያን ስራ ለማከናወን ለምሳሌ የሹፍርና ማስታወቂያ ቢወጣ አንድ መስሪያ ቤት ወይም ድርጅት ሹፍርና በሚመለከት ማስታወቂያ ቢወጣ አሁን እዚህ ላይ አይነ ስውር መቀጠር አይችልም ማለት ነው። የማይችሉበት ጉዳይ ካልሆነ በቀር በሌላ መልኩ ግን ከቅጥር እንደማያስቀራቸው መብት እንዳላቸው ህጉ ደንግጓል ማለት ነው። በአንዳንድ ነገሮች አካል ጉዳተኞች ከሌሎች ሰዎች አፈርማቲቭ አክሽን አይነት ነገሮች የመስጠት የህጉ እንዲሰጡ የሚያስቀምጠው ነገር አለ ወይስ እንደማንኛውም ሰው በነጥብ ተወዳድረው ነው የሚገቡት? ተፈላጊ ችሎታ ነጥቦችን ያሟላ ይላል። ተፈላጊ ችሎታ ማለት ለምሳሌ ዲፕሎማ የሚጠይቅ ከሆነ ዲፕሎማ ግድ ነው። የመወዳደሪያ ነጥብ ይላል። የመወዳደሪያ ነጥብ ማለት ደግሞ እዚያ ስራ ለመግባት የሚቀር ፈተና ነው። በዚያ መወዳደሪያ ነጥብ ላይ ግን ውጤቱ
ከሌሎች ተወዳዳሪዎች ወይም አካል ጉዳት አልባ ከሆኑት ማለት ነው ከሌሎች ተወዳዳሪዎች እኩል ወይም ተቀራራቢ በሚል ህጉ አስቀምጦታል። እኩል ወይም ተቀራራቢ ውጤት ያመጣ ወይም ነጥብ ያመጣ ቅድሚያ ይሰጣል ነው የሚለው። የአካል ጉዳተኞች ስራ ቅጥርና ስልጠና እንዴት ይከናወናል? ስራ ለመግባት ወይም ስራውን ከገቡ በኋላ ለማከናወን ምንም አይነት ልዩነት የለም። ቅጥር ላይ ግን እንደማንኛውም ተወዳድረው ከላይ እንዳልኩት የውድድር ፈተና ያው ተቀራራቢ ካመጣ ቅድሚያ እንደሚሰጥ ነው እንጂ በተለየ ነገር የተቀመጠ በህጉ ላይ የለም። ፈተና ሲቀርቡ ግዴታ የሚጽፍላቸው ሰው እንዴ ያስፈልጋል። ሌሎች ስልጠናም ላይ ቢሆን እንደዚህ አይነት ድጋፎች የሚያስፈልጋቸው ነገሮች ሊሆን ይችላል። እነዚህን ነገሮች የሚያመቻቸው ተቋሙ ነው ወይስ ራሳቸው ናቸው? እነዚህስ በምን መልኩ ነው የሚከወኑ? አሁን ዛሬ ርዕሳችን 568 ላይ ነው አዋጅ ቁጥር። በዚህ በአዋጅ ቁጥር 568 ላይ አካል ጉዳተኞች የስራ ስምሪት በሚለው ላይ የተቀመጠ ነገር የለም። ይሄ ትክክል ጥያቄ ነው ያነሳው። አንድ አይነ ስውር ተወዳዳሪ የመወዳደሩን ፈተና ለመፈተን ሲቀርብ ያን ፈተናውን ማንበብ አይችልም ወይ በብሬል ጥያቄው መቅረብ አለበት። አለዚያው ደግሞ ተቋሙ ያ አይነ ስውር እኮ ገና ተቀጣሪ ነው፣ አንባቢ ደግሞ በገንዘብ ነው ሊያነብ የሚችለው። ስለዚህ ተቋሙ ማዘጋጀት አለበት ማለት ነው። ጥሩ ሀሳብ ስላመጣ ነው። ሌላው ለምሳሌ በዊልቸር የሚሄዱ የእግር ችግር ያለባቸው አሉ። እነሱ ውድድር ላይ ሲቀርቡ እነሱ በሚመቻቸው ቦታ ላይ ነው ወይ ፈተናው የሚካሄደው? ለምሳሌ ፎቅ ሊሆን ይችላል፣ ያለበት አካባቢ ደግሞ የማይመች ሊሆን ይችላል። ያ ራሱ መስተካከል አለበት። ሌላው መስማት ለማይችሉስ በተለይ በአሁኑ ሰዓት በጣም እንደውም በጣም ምንም እየታዩ ያሉት ዜጎች መስማት የተሳናቸው ናቸው። ለምን በየተቋሙ ለአይነ ስውራን አሁን ቢያንስ አንባቢና ጻፊ አቀጣጠሩ እንዴት ነው የሚለው ያው በውስጥ ታዋቂነት ሆኖ ግን ቢያንስ ይቀጥራል። መስማት ለተሳናቸው ግን በየተቋሙ ለምን ነው ገብተው ስራ የሚያከናውኑት? አስተርጓሚ ስለማይቀጥርላቸው ነው። ሆይ ለምን ዜጎች ናቸው አይደል እንዴ? ስለዚህ ይሄ ነገር በጣም ይቀረናል። ደሞዝና ጥቅማ ጥቅም ከሌላው ሰራተኛ እኩል ነው እንዲከፈሉ ህጉ የሚያዘው። ደሞዝና ጥቅማ ጥቅም በተመለከተ በተመደበበት አንድ አካል ጉዳተኛ ሰራተኛ የሆነ በተመደበበት ቦታ እኩል ደሞዙን ከሌሎች ሰራተኞች እኩልና ጥቅማ ጥቅም የማግኘት መብት አለው በሚል አስቀምጦታል። ህጉ ይሄን ያስቀምጣል። ስለዚህ በመንግስት መስሪያ ቤትም ቢሆን በግል ድርጅትም ቢሆን እኩል መከፈል እንዳለባቸው ህጉ ይደነጋል። በአካል ጉዳተኞች ላይ መድሎ ማድረግን ህጉ ይከለክላል። እነዚህ በአዋጁ የተከለከሉ መድሎች ምንድን ናቸው? አዋጁ ላይ የተከለከሉ መድሎች ያስቀመጠው አለ። ምንድነው የሚለው? መድሎ ብሎ ካስቀመጣቸው ለምሳሌ የአካል ጉዳተኛን የስራ ቅጥር እድል የሚያጣብብ ህግ ማውጣት ወይም አሰራር በዚያ ተቋም ላይ ያሰራሩ ሁኔታ ማለት ነው። ምን የአካል ጉዳተኛውን የስራ ቅጥር እድል የሚያጣብቡ ወይም ልማዶች አሁን በተለምዶ አይ እሷ ይሄን ማስደረግ አትችልም። ለምሳሌ እንደምሳሌ ማነሳው በፊት አይነ ስውር ዳኛ መሆን አይችልም። ለምን? ያንን መስራት አይችልም ተብሎ ስለሚገመት አቃቤ ህግ ብቻ ነበረ። ከቅርብ ጊዜ በኋላ ነው ዳኛ መሆን እንዲሆን የተፈቀደ። ስለዚህ በስንት ትግል በስንት ክርክር በስንት በማሳመን ማለት ነው። ስለዚህ በተለምዶ የመጡ ልማዶች ይላቸዋል ህጉ ያስቀመጠው። ልማዶች ወይም ደግሞ ዝንባሌዎች በሚል ነው ያስቀመጠው። ከዚህም ባሻገር ደግሞ ለውድድር የሚቀመጡ መስፈርቶች እነሱን የሚቀመጡ መስፈርቶች የአካል ጉዳተኛው የስራ ቅጥር የሚያጣብብ ከሆነ ከላይ እንዳነሳው እንደ ምሳሌ ለማንሳት ላይ መጀመሪያ እንዳነሳ ነው። ለምሳሌ ለአንድ መምህርነት ለመቀጠር የሚወጣው መስፈርት ልክ በሹፌሩ ምሳሌ እንዳነሳውት በአይን ችግር የሌለበት ብሎ ይሄ ፈተና ቢወጣ እድሉን ያጣብበዋል።
መምህርነት ደግሞ እይታን አይጠይቅም እውቀትን እንጂ የውስጥ እውቀትን እንጂ ማንኛውም አካል ጉዳት እንትን አያስቀምጥ እንትን የሚከለክል ነገር የለውም እውቀትና እውቀት ብቻ ነው መምህርነት ስለዚህ እንደዚህ አይነቶችን እንደምሳሌ ማንሳት የምፈልገው ማለት ነው ስለዚህ እንደዚህ አይነቶች የውድድር መስፈርቶች የሚቀርቡ አካል ጉዳተኛውን እድል የሚያጣቡ ከሆነ እንደዚህ አይነቶች የመድሎ ናቸው በሚል ህጉ አስቀምጦታል ማለት ነው እንግዲህ አንደርስታንድ ችግር ነው የሚኖረው ነው ያዱ ነው አላቀ ለሴቶች የሚደረግ ነጥብ የሚሰጥ ነጥብ አለ አንዳንድ ውድድሮች ላይ የሥራ ውድድሮች ላይ ማለት ነው ይሄም ለአካል ጉዳተኞች ቢደረግ ጥሩ ነው ግን ብዙ አሁን ያለው ሁኔታዎች ሳይ ይደረግ ብዙ ጠለቅ ያለ ዕውቀት የለኝም እንደ አካል ጉዳተኛ እንደሆኑ መጠን ለነሱ አስፈላጊ ነገር መሞላት አለበት ለአካል ጉዳተኛ የሚያስፈልገው ማቴሪያሎች መሞላት አለበት ብዬ ነው ማስበው ነው አዎ ግዴታ አለባቸው ማለት ጉዳት እንዳለበት ያወቅ እስከሆነ ድረስ የቀጠርከው የሚጎልበትን ነገር የማሟላት በተቻለ መጠን እንደገና ደግሞ አንተ ስታሟላ መስሪያ ቤቱም እኮ ሲያሟላ ስራው በደንብ ይሰራለታል አስተያየት ሰጪዎቹ በተለይም ከተቋማት አንፃር ያነሷቸው ነገሮች አሉና ለአካል ጉዳተኞች የአሰሪዎች ኃላፊነት ምንድነው የአካል ጉዳተኛ ሰራተኛውን በስራ ወይም ደግሞ በስልጠና በእንሰልጥንበትን አካባቢ ማመቻቸት አሁን ብቻ ሰቀጥራል የትም ሄደክ ስራ አይደለም ያልሆነ ቦታ በራ ውስጥ ሁሉ የሚመደቡ ቋሉ አካል ጉዳተኞች ስለዚህ የስራ አካባቢንና የስልጠና አካባቢን ማመቻቸት ግዴታ ህግ ጥሎበታል ሌላው የአካል ጉዳተኛ የሚሰራበት መሳሪያዎች ተስማሚ የሆኑ በሚል ነው ህጉ ያስቀመጠው ተስማሚ የሆኑ መሳሪያዎችን የማሟላት ግዴታ አለበት ያ ማለት ለምሳሌ የእግር ችግር ካለበት ወደ ስራ የሚሄደው በዊልቸር ነው ይሄ ሰው አይነ ስውራን ሰራተኞችን ከአየን ደግሞ ብሬል ወረቀት አለ እስሌት ስታይለስ የሚባሉ መጻፊያዎች ግን ስቴፕላር ወረቀት እስክሪብቶ ሌላ ሲገዙ እነዚህ ብሬሎች አብሮ ታሳቢነት ናቸው ወይ ሌላው ህጉ የግዴታ ያስቀመጠለት ምንድነው የሴት አካል ጉዳተኞች ስራ ላይ ሲሰማሩ ተደራራቢ ችግር አለባቸው አንድ በሴትነታቸው ሌላው አካል ጉዳተኛ ናቸው ስለዚህ ይሄንን ተደራራቢ የሆነ ያለባቸው ጫና ግንዛቤ ውስጥ አስገብቶ ልዩ ድጋፍ ማድረግ እንዳለበት አስቀምጧል ህጉ ሌላው ሴቶች አካል ጉዳተኞች ሰራተኞች በስራ ቦታ ሌላ ጾታዊ ትንኮሳ ይደርስባቸው ይችላል በጾታቸው ማለት ነው ስለዚህ ያ ነገር እንዳይደርስባቸው የመከላከል ግዴታ እንዳለበት ህጉ አስቀምጧል ምናልባት ተፈጽሞባቸው ቢገኝስ በጾታቸው ተፈጽሞባቸው ቢገኝ ምንድነው ህጉ ያስቀመጠው በህግ ተጠያቂ እንዲሆን ማድረግ አለበት ከዚህም በተጨማሪ ደግሞ አስተዳደራዊ ውሳኔ እርምጃ እንዲወሰድበት ማድረግ አለበት በሚል ያስቀመጠው አለ ሌላው ከላይም እየተነጋገር እንደመጣ ነው ረዳት የሚያስፈልጋቸው ሰራተኞች አሉ ከላይ እንደተጠቀሱት ለምሳሌ መስማት የማይችል ከሆነ አስተርጓሚ ማለት ነው አይነ ስውር ሰራተኛ ከሆነ ደግሞ የሚያነብለት የሚጽፍለት ረዳት ወደ ስራ ቦታ ወደ ስልጠና ቦታ ሲላክ አካል ጉዳተኛው ይዘው የሚሄድ እና ረዳት የሚያስፈልጋቸው ሰራተኞች በሚል ነው ህጉ ያስቀመጠው ስለዚህ ለነሱ ደግሞ ረዳት የመመደብ ግዴታ አለበት በሚል አስቀምጦታል እንዲያውም እዚህ የአሰሪ ኃላፊነት ጋር አንቀጽ 6 ያስቀመጠው ምንድነው ንዑስ ቁጥር 2 ላይ ያስቀመጠው ምንም አይነት ተመጣጣኝ ያልሆነ ወይም ምቹ ያልሆነ ሁኔታ ገጥሞኛል በሚል አሰሪው ያለ ምንም ምክንያት
አንባቢና ጸሐፊ ወይም ረዳትን በሚመለከት የመመደብ ግዴታ እንዳለበት ደንግጎታል። መብታቸው ሲጣስ በህግ መጠየቅ ይችላሉ ወይ? ከላይ የተዘረዘሩት መብቶች አሉና እሱን በሚመለከትም እስኪ አነጋግረናቸዋል። እሱን ሐሳብ ሰምተን ወደ እርሶ ማብራሪያ እንመለሳለን። መብታቸው ቢጣስ ወይም ደግሞ እነዚህ በአሁን ያነሳናቸው ነገሮች ባይደረግላቸው በህግ የመጠየቅ መብት አላቸው። ከጠየቁስ የት ሊጠይቁ ይችላል? ህግ ይኖራል፣ የወጣ ህግ ይኖራል። እንግዲህ ሰብአዊ መብት ነው የሚባለው። የሰብአዊ መብት እዛ ሄዶ የመጠየቅ እንትን ይኖራል። ውጤቱ ምን ይሆናል እንግዲህ አላቀም። በአካባቢያቸው በሚገኝ ያው ለፖሊስ ነው ማመልከት ያለባቸው። አዘርዋይስ ደግሞ ኦርጋናይዜሽን ላይ ከሆነ ኦርጋናይዜሽኑን ይመራል ተብሎ የሚታሰቡ የበላይ ኃላፊው ጋር ነው። በሰራተኛና ማህበራዊ ጉዳይ ላይ የአካል ጉዳተኛ በተመለከተ መጠየቅ ይችላሉ። ጠይቆ የራሳቸውን የሚያስፈልገው ነው ማቴሪያል መንግስት እንዲያሟላና የሚሰሩበት መስሪያ ቤቱ እንዲያሟላ መጠየቅ ይችላሉ። አካል ጉዳተኞች መብታቸው ሲጣስ የት ሄደው ነው የሚጠይቁት? ህጉ አሁንም የ568 ያስቀመጠው አለ እና በአዋጁ ላይ የተደነገገውን ወይም ደግሞ ይሄን አዋጅ ለማስፈጸም የወጡ ደንቦችን ወይም መመሪያዎችን ተጣሰብኝ አልተከበረልኝም በሚል ወይም ይሄ የተጣሰበት አካል ጉዳተኛ ራሱ ሄዶ በሚመለከተው ፍርድ ቤት ክስ ማቅረብ ይችላል። አለዛው ደግሞ ህጉ ያስቀመጠለት ይህ አካል ጉዳተኛ መብቱ የተጣሰበት ሰራተኛ አካል ጉዳተኛ የሆነው አባል የሆነበት ማህበር ክሱን እንደሚያቀርብለት እሱን ወክሎ ማለት ነው እንደሚያቀርብለት ህጉ አስቀምጧል። አለዛው ደግሞ የሰራተኞች ማህበር ይህ አካል ጉዳተኛ ሰራተኛ የሆነ ሰው አባል የሆነበት የሰራተኞች ማህበር ይህን ክስ ማቅረብ እንደሚችሉ ህጉ ያስቀመጠዋል። ከዚህም ባሻገር ይህን አዋጅ የሚያስፈጽም አግባብነት ያለው አካል ይህን አካል ጉዳተኛ መብቱ የተጣሰበትን አካል ጉዳተኛ እሱን ወክሎ ክሱን ለሚመለከተው ፍርድ ቤት ማቅረብ እንደሚችል ህጉ ደንግጎታል ማለት ነው። ሰራተኞች አዋጅ ላይ ያስቀመጣቸው ዝርዝር ነገሮችን በርካታ መብቶቹን አንስተናል። ለመሆኑ አካል ጉዳተኞችስ ላይ የሚጥለው ግዴታ ይኖር ይሆን? ውጤት አምጥቶ ነው እዚያ የሚገባ ማለት ብለናል፣ ከላይ ዘርዝረናል። ይሄን ሁሉ አሟልቶ ከገባ በኋላ ስራ ላይ ካለ በኋላ ኃላፊው ያሟላላታል፣ ሁሉም ነገር ይሟላላታል። ስለዚህ ለመስራት ቁሳቁሶች ጎሎበት ሳይሆን በራሱ ችግር ግን ስራውን በትክክል የተጣለበትን ኃላፊ የማይወጣ ከሆነ ህጉ ያስቀመጠው አለ። አንቀጽ 8 ላይ ያስቀመጠው አለ በዚህ አዋጅ ማለት ነው። ስለዚህ አካል ጉዳተኛው ማንኛውም የተጣለበትን ኃላፊነት የመወጣት ግዴታ አለበት በሚል አስቀምጦታል። ይሄን ብቻ አይደለም፣ የተጣለበትን ኃላፊነት ባይወጣ ወይም ደግሞ በስራ ቦታ ማለት ነው ጥፋት ቢፈጽም አካል ጉዳተኛ መሆኑ ከተጠያቂነት እንደሚያድነው አስቀምጧል ህጉ ማለት ነው። ስለዚህ አካል ጉዳተኛ መሆኑ ከተጠያቂነት አያድነውም በሚል የተደነገገ ስለሆነ አካል ጉዳተኛው ሁሉ ተሟልቶለት እንደማንኛውም ሰራተኛ ተሟልቶለት በራሱ ችግር ግን ስራውን ሳይወጣ ቢቀር በአካል ጉዳተኛ ስለሆነ ብቻ ከተጠያቂነት እንደማይድን ህጉ ደንግጎ አስቀምጦታል ማለት ነው። በአራዳ ክፍለ ከተማ ፍትህ ጽሕፈት ቤት አቃቢ ህግ ሰዋለም ብዙአየሁ እዚህ መጥተው በአካል ጉዳተኞች የስራ ስምሪት ላይ ለሰጡን ማብራሪያ በተመልካቾች ስም እጅግ በጣም አመሰግናለሁ። እኔም በጣም ነው የማመሰግነው። የተወደዳችሁ ተመልካቾቻችን በዛሬው ዕለት የነበረን የህግ ጉዳይ ፕሮግራማችን ይህን ይመስል ነበር። ሳምንት በሌላ ተመሳሳይ ፕሮግራም እስከምንገናኝ ሰናይ ጊዜ